የምትናገሩት ቃል እንደ ጉም ይሄ ለምሳሌ ዝናብ ከመዝነቡ በፊት ይሄ አሁን የምታዩ ዝናብ የዘነበው ዛሬ ወይንም ከሌላ ስፍራ አይደለም የመጣው። ይሄ ዝናብ በኢቫፖሬሽን አይደል በትነት ተኖ ረጅም ወራቶችን ከተነነ በኋላ በዚህ ሲዝን ላይ ምን አለ ዘነበ። ሲተን ላናየው እንችላለን። አንደበታችሁ ምናልባት ስትናገሩ ሳታውቁ ሮንግ ነገር ስትናገሩ ላታውቁ ትችላላችሁ። ወደዳችሁም ጠላችሁም በህይወታችሁ ላይ የተናገራችሁት ቃል እንደ ዝናብ ሆኖ ይመጣል። ሁለተኛው ደግሞ ራሳችሁ በራሳችሁ ላይ ስታውጁ ነፍሳችሁን ውስጣችሁ አቅም ያጣል። ዛሬ ግን ይህንን እናፈርሰዋለን። እስቲ የአንደበቴ ቃል ይፈውሳል በሉ። እስቲ እንደ እግዚአብሔር ቃል አውጃለሁ እናገራለሁ በሉ። እስቲ ከዚህ በኋላ የስንፍናን ቃል በሉ እስቲ አልናገርም። የምናገረው በሉ እስቲ የድልን ቃል ነው። ተናገሩ። እኔ እኮ በቤታችሁ ላይ የምታውጁት ቃል በረከት ሲሆን እያየው ነው። የታሰረ ነገር ሲፈታ እያየው ነው። ቢዝነሳችሁ ሲሰፋ እያየው ነው። የተያዘባችሁ ነገር እኔ በኃይል ሲፈታ እያየው ነው። የታመሙ ሰዎች ከናንተ አሁን ከምታውጁት ቃል የተነሳ ሲፈወሱ እያየው ነው። እስቲ ጮኻችሁ አሜን ብላችሁ ሰዱ። አሜን። ክብር ለናዝሬቱ ለኢየሱስ ይሁን። አሜን አሜን አሜን። አንደበታችሁ የሚፈውስ ቃል ነው። እኔና እናንተ የምንናገረው የምን ቃል? የፈውስ ቃል። አሜን። እሺ የፈውስን ቃል አውጃለሁ በሉ። ኔቨር ከሁኔታ ተነስቶ የሚናገር ሰው መጽሐፍ ቅዱስ ሰነፍ ሰው ወይንም ተላላ ነው የሚለው። ሰነፍ ሰው ነው። እኔና እናንተ ሰነፎች አይደለን፣ ጠቢባን ነን። አያችሁ፣ ጠቢብ ሰው ከአንደበቱ የስንፍናን ቃል አያወጣም። ጠቢብ ሰው ሁሉ ጊዜ የጠላትን ድምፅ አያስተጋባ። የሚያስተጋባው የማን? የእግዚአብሔርን ቃል ብቻ። እንደ እግዚአብሔር ቃል የሆነን ቃል ብቻ ያውጃል። ኢየሱስ ጌታ ነው። አሜን አሜን አሜን። ምሳሌ 10:11 ላይ የጻድቅ አፍ የህይወት ምንጭ ናት ይላል። የጻድቅ አፍ የህይወት ምንድን ነች? ምንጭ ነች። ህይወትን ያፈልቃል። አያያያያያ ማን ነው አሜን የሚል ሰው? አየ ለካ ህይወት ቢዝነሳችሁ ላይ ህይወት፣ ትዳራችሁ ላይ ህይወት፣ ኑሯችሁ ላይ ህይወት፣ ልጆቻችሁ ላይ ህይወትን መዝራት ትችላላችሁ። የጻድቅ ምን ይላል? አፍ የጻድቅ አፍ የህይወት ምንጭ ናት። የኃጢያንን አፍ ግን ግፍ ይከድነዋል። ኢየሱስ ጌታ ነው። የጻድቅ ሰው አንደበት፣ በጻድቅ ሰው አንደበት ላይ ያለው ምንድነው? የህይወት ምንጭ። እኔ ጋር ምንጭ አለ በሉሲ። ምንጭ 40 ምንጭ ብቻ አይደለም ያለው፣ እናንተ ውስጥ ምንጭ አለ። ማን ነው አሜን የሚል ሰው? አሜን አሜን። የህይወት ምንጭ፣ የስኬት ምንጭ፣ የድል ምንጭ የት? ውስጣችኋል። አሜን ሲ አሜን በሉሲ። ውስጣችሁ ላይ ምንጭ አለ። እባካችሁ እህቶቼና ወንድሞቼ ከዚህ በኋላ እንዳትናገሩ ሮንግ ነገር። ውስጣችሁ ምንጭ አለ። አያችሁ፣ የበረከት ምንጭ ውስጥ አንደበታችሁ ውስጥ አለ። አሜን አሜን። ውስጣችሁ መጽሐፍ ሲናገር የህይወት ውሃ ወንዝ ከሆድ ምን ይፈልቃል። እንደ እግዚአብሔር ቃል ስትናገሩ ህይወታችሁ እንደ እግዚአብሔር ቃል ይሆናል። አያችሁ፣ በቤታችሁ፣ በኑሯችሁ፣ በትዳራችሁ ላይ የምትናገሩት የምታውጁት እንደ እግዚአብሔር ቃል ሲሆን እንደ እግዚአብሔር ቃል ህይወታችሁ ይሆናል። እንደዛ እስቲ እንደ እግዚአብሔር ቃል ነው በሉሲ። ህይወቴ ድገሙና ህይወቴ በሉሲ እንደ እግዚአብሔር ቃል ነው በሉሲ። ኢየሱስ ጌታ ነው። አሜን አሜን አሜን። አላባሺካቲ ላጋባያቡስ ላባሺካቦ እቺ ኢሳይያስ 56:3 ላይ ዛሬ ጥቅስ በደንብ ነው የምሰጣችሁ። ምክንያቱም ምን ያህል አንደበታችሁ ላይ በዚህ ይውላችሁ ዛሬ የምትዘሩት ዘር ነጋችሁ በአንደበታችሁ ላይ ነው ያለው። ነጋችሁ ብዙ ሰው በእግዚአብሔር እጅ ላይ ሳይሆን ያለው ነጋችሁ በአንደበታችሁ ላይ ነው ያለው። እግዚአብሔር ኦሬዲ ምን ብሏችኋል? ሰጥቷችኋል። ከበድ ያለ ንግግር ሊመስል ይችላል፣ ግን መጽሐፍ ቅዱስ ሞትና ህይወት በምላስ እጅ ነው ይላል። በእግዚአብሔር እጅ ላይ አይደለም ሞትና ህይወት ያለው፣ በአንተ ምላስ ላይ ነው። ኦሬዲ እግዚአብሔር ህይወትን ሰጥቶናል። ያን የሰጠንን ህይወት ወደ ሞት ወይንም ወደ ኪሳራ ወደ አለመሳካት ምን ወስደው እኛ ነን። አያችሁ፣ አንዳንድ ፕሪንሲፕሎችን በህይወታችን ላይ ሳንከተል አንደርስታንድ ሳናደርገው ስንሄድ በህይወት ዘመናችን ሁሉ ወደ ኪሳራ ውስጥ እንሄዳለን። አንደበታችሁ ህይወት አለ። እሺ ምን ይላል እግዚአብሔር ሰው? ኢሳይያስ
56 ላይ ወደ እግዚአብሔር የተጠጋ መጻተኛ እሺ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ምን አይበል? በእውነት እግዚአብሔር ከሕዝቡ ምን ይለየኛል አይበል። እሺ ቀጥሎስ? ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። ማን ጃንደረባ እኔ ምን አይበል? ደረቅ ያ ማለት ደረቅ ዛፍ ይህ እንደሚሆን ስለሚያውቅ ጃንደረባ እኔ ምንድነኝ? ደረቅ ዛፍ ነኝ አትበሉ እያለ ያለው በራሳችሁ ላይ ሮንግ የትንቢትን ቃል አታውጁ። በልጆቻችሁ ላይ አታውጁ። በስራችሁ ላይ አታውጁ። በኑሯችሁ ላይ ሮንጉን ቃል አታውጁ። ቢዝነስማኖች ናችሁ፣ የቢዝነሳችሁ ላይ አውጁ። መልካምን አዋጅ አውጁ። ነጋችሁ ላይ ተናገሩ። እኔ ሚሊዮነር ነኝ በሉ፣ ቢሊዮነር ነኝ በሉ፣ ባለጠጋ ሰው ነኝ በሉ፣ እኔ አሸናፊ ነኝ በሉ፣ እኔ የበላይ ነኝ በሉ፣ እኔ ራስ ነኝ እንጂ ጅራት አይደለሁም በሉ፣ በዘመኔ ሁሉ እያሸነፍኩ ቀጥላለሁ በሉ፣ ድህነትን አልቀበልም በሉ፣ ኪሳራን አልቀበልም፣ የበታችነትን አልቀበልም፣ በሽታን አልቀበልም። ምናልባት አሟችሁ ሊሆን ይችላል፣ እውነት ነው። ግን ያንን ህመም በራሳችሁ ላይ አታውጁ። ምን አውጁ መሰላችሁ? የጤንነትን ቃል፣ የእግዚአብሔርን ቃል አውጁ። እንደ እግዚአብሔር ቃል ተናገሩ። ያ ያወጃችሁት የእግዚአብሔር ቃል በህይወታችሁ በኑሯችሁ ዴስቲኒያችሁን መልካም ያደርጋል። ነጋችሁን መልካም ያደርጋል። ዘራችሁ በመልካምነት የተሞላ ይሆናል። ለቅሶ ከቤታችሁ ላይ ይነሳል። ማን ነው አሜን የሚል ሰው? እሺ አላለቅስም በሉ። አሜን አሜን አሜን። አላለቅስም ስትሉ አታለቅሱ። እስቃለሁ ስትሉ ትስቃላችሁ። ቤቴ በድል የተሞላ ነው ካላችሁ በድል የተሞላ ይሆናል። ጃንደረባ እኔ ምንድነኝ? የማያድግ ዛፍ ነኝ። ምን አትበል አትበል፣ አትናገር። በራሱ ላይ ምን መናገር አለበት? ትንቢታዊ መልካም ቃል መናገር አለበት። ኖ አልናገርም በሉ። ዛሬ እኔ ይታየኛል ብዙዎቻችሁ ልክ ማታ በህልማችሁ እስከ ዛሬ ሲያታግላችሁ የነበረው ከቤታችሁ ሲነሳ አሁን ያወጃችሁት ቃል እግዚአብሔር ምስክሬ ነው። እግዚአብሔር አምላክ ከቤታችሁ መጠረግ ያለውን ሲጠርገው አያለው። ማን ነው ጮሆ አሜን የሚል ሰው? ከቢዝነሳችሁ ሲጠረግ አያለው። ከኑሯችሁ ሲጠረግ አያለው። እሲ ጮኻችሁ አሜን ብላችሁ ዘዱ። ማታ ካባራዛ ካባሸቦስ ኢላጋማን መጽሐፍ ይኸውላችሁ ምሳሌ መዝሙር 103:20 ላይ ቃሉን የምትፈጽሙ ብርቶች ኃያላን የቃሉን ድምፅ የምትሰሙ መላእክቶች ሁሉ እግዚአብሔርን ባርኩ፣ ደካማ ብርቱ ነኝ ይበል። ማን ነው አሜን የሚል ሰው? ምን ይላል? ቃሉን የምትፈጽሙ ምኖች ቃል መዝሙር 103:20 ላይ ኢየሱስ ጌታ ነው። መላእክቶች እንደ እግዚአብሔር ቃል የምትናገሩትን ለመፈጸም ይመጣሉ። አሁን እኔ እዚህ ቆሜ የማውጀው እንደ እግዚአብሔር ቃል የሆነው ቃል ያንን ቃል የሚያስፈጽሙ መላእክቶች ጉባኤ ወስዳሉ። ሲጮኻችሁ አሜን በሉ። አሁን የምናገረውን ቃል የሚፈጽሙ ምክንያቱም እንደ እግዚአብሔር ቃል የማውጀውን እንደ ራሴ ቃል አይደለም፣ እንደ ሰው ቃል አይደለም፣ እንደ እግዚአብሔር ቃል የምናገረው በቤታችሁ ላይ በኢየሱስም ይሆናል። በትዳራችሁ ላይ በኢየሱስም ይሆናል። ቢዝነሳችሁ በኢየሱስም በኃይል እየጨመረ ይምጣ። ጤንነታችሁ በኢየሱስም እየጨመረ ይምጣ። ሰላማችሁ ይጠበቅ። ከናንተ የተነሳ ዘራችሁ የተባረከ ይሆን። እሲ ጮኻችሁ አሜን በሉ። እግዚአብሔር በፍሬያማነት ይባርካችሁ፣ በድል ይባርካችሁ፣ በስኬት ይባርካችሁ፣ በአሸናፊነት ይባርካችሁ። አውራ ባካቲ ላጋባንዶስ ምን ይላል እግዚአብሔር ሰው? ቃሉን የምትፈጽሙ እሺ ብርቶችና ኃያላን ምን የምትሉ ቃሉን ምንም የምትሉ የምትፈጽሙ ምኖች ብርቶችና ኃያላን እሺ ምኖች መላእክቶች የቃሉን ድምጽ የምትሰሙ መላእክቶች ሁሉ እግዚአብሔርን ባርኩ። አያችሁ አስቀድሞ ስለ መላእክቶቹ ምን ብሎ ይናገራል? ቃሉን ምን የምትሉ ከመጀመሪያ ላይ ምን ይላል? የምትፈጽሙ የማንን ቃል? የእግዚአብሔርን ቃል። አያችሁ በህይወታችሁ ላይ እንደ እግዚአብሔር ቃል ስትናገሩ የምትናገሩትን እንደ እግዚአብሔር ቃል የምታውጁትን ቃል ለመፈጸም የሚመጡ መላእክቶች አሉ። ማን ነው ጮኻ አሜን የሚል ሰው? ዛሬ ማታ በኢየሱስ በቤታችሁ ቅዱስ የሆኑ መላእክቶች በኃይል እንዲንቀሳቀሱ ቅዱስ የሆኑ መላእክቶችን በቤታችሁ ይንቀሳቀሱ። በኢየሱስም በቤታችሁ ይንቀሳቀሱ። ማን ነው ጮኻ አሜን የሚል ሰው? ሃሌሉያ
ማኮቫና ሳካባሽ ራካቶሎቫና ዛካባሽ የምትናገሩትን እንደ እግዚአብሔር ቃል የሆነውን የምታውጁትን የሚፈጽሙ መላእክቶች ወደ ቤታችሁ ይግቡ። ወደ ቤታችሁ በኢየሱስ ስም ይግቡ። ክብር ለናዝሬቱ ለኢየሱስ ይሁን። እነዚህ መላእክቶች የምትናገሩትን ቃል ምን የሚያደርጉ ናቸው? የሚፈጽሙ ናቸው። ደግሞ ሮንግ ነገር ስትናገሩ የኪሳራ ቃል የሰነፍ ቃል ከአንደበታችሁ ሲወጣ የሚፈጽሙ ደግሞ ይመጣሉ። የትኛው? የወደቁት መላእክቶች ዲያብሎስ ይመጣል። አያችሁ፣ መግቢያው በሩ ዲያብሎስ እድል ፈንታና አቅም የለው። በዚህ እንዲሁ ዝም ብሎ በእናንተ ህይወት ውስጥ አቅም የለው። ከዘፍጥረት እስከ ራእይ ስትመለከቱ ዲያብሎስ ወይም የወደቀው መልአክ በሰዎች ህይወት ውስጥ አቅም ኖሮት አያውቅም። አቅም ያገኘው መቼ ነው ካላችሁኝ፣ እኛ ስንፈቅድለት ነው። እኛ በር ስንከፍትለት ነው እንጂ በፍጹም በእኛ ቤት ላይ ሌባ ነው እሱ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ሌባው ሊሰርቅ ሊያርድ ሊያጠፋ። አያችሁ፣ ሁሉ ጊዜ እሱን ኢንቫይት ካላደረግነው ወደ ቤታችን መግባት አይችልም። ኢንቫይት ካደረግነው ወደ ቤታችን፣ ግን ኢንቫይት ካላደረግነው ወደ ቤታችን ሊገባ አይችልም። አይችልም በሉ። አሜን አሜን አሜን። አያችሁ፣ እዚህ ጋር ኤንጅሎች ወደ እናንተ ህይወት ላይ አንዳንድ ሰው ምናልባት ኤንጅል የለም አለ ወዳጄ። እነዚህ መላእክቶች ነገራችን የሚያስፈጽሙ መላእክቶች ናቸው። በኢሳይያስ መጽሐፍ ላይ ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከህዝቡ ይለየኛል አይበል። ጃንደረባ እነሆ ይላል፣ እኔ ደረቅ ዛፍ ነኝ አይበል። እንዳት አለልም በሉ እስቲ። አያያያ ያንዳንድ ሰው ነገር ዛሬ ሲያበብ ነው የማየው። እግዚአብሔር አምላክ ነገራችሁን እንደ አዲስ ሲጀምር አያለው። ነገራችሁን እንደ አዲስ ሲጀምር አያለው። እሺ ጧችሁ አሜን ብላችሁ ሰዶ። ነገራችሁን እግዚአብሔር ሲቀይረው አያለው። ወደ ድል ሲቀይረው አያለው። ወደ ስኬት ሲቀይረው አያለው። እጆቻችሁን ከፍ አድርጉና የኔ ነገር በሉሲ፣ እግዚአብሔር አምላክ በሉሲ፣ በኃይል በሉሲ ቀይሮታል በሉሲ። ከዚህ ቀን በኋላ የኔ የሆነው ነገር እግዚአብሔር በሉሲ እያሰፋው ይመጣል። ነገሬ በሉሲ በኃይል ይሰፋል። ማን ነው ጮህ አሜን የሚል ሰው? አሜን ስትሉ በኢየሱስ ስም ይሆንላችሁ። ጤንነታችሁ ይጠበቅ፣ ሰላማችሁ ይጠበቅ፣ ደስታችሁ ይጠበቅ፣ እረፍታችሁ የተጠበቀ ይሆን። ጠላት ያለው ሳይሆን እግዚአብሔር ያለው ብቻ በሕይወታችሁ ላይ ይሆን። ራሱኑ በኢየሱስም ጅራት አትሆኑ። በዘመናችሁ ሁሉ እግዚአብሔር አሸናፊ ያደርጋችሁ። ማን ነው ጮህ አሜን የሚል ሰው? ኦ ባያያያያ ላካባና ዛካባ ሻቦስ የሚገርም ነው። ኢየሱስ ጌታ ነው። የሚገርም እግዚአብሔር እጅ አለ ወዳጆቼ፣ አለ እግዚአብሔር እጅ፣ የሚፈውስ የእግዚአብሔር እጅ አለ። አሜን 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 አሜን። ላባሺካታ ላጋባራ ዛካቲ ለጌቦስ ኢላጋባራ ዛካቲ ለጌቦስ። መጽሐፍ ደካማው እኔ ምንድነኝ? ብርቱ ነኝ ይበል። መጽሐፍ ኃይልን በሚሰጠኝ በክርስቶስ ሁሉን ምናል እችላለሁ። ሁሉን የምትችሉት ደካማ የሆነ ሰው እኔ ብርቱ ነኝ ሲል መቻል ይጀምራል። አያችሁ፣ ደካማ ልንሆን እንችላለን፣ ግን ደካማነታችንን የሚያስወግድ ከአንደበታችሁ ላይ አለ። አሜን አሜን። አንደበታችሁ ላይ ኃይል አለ። አንደበታችሁ ላይ አቅም አለ። አንደበታችሁ ላይ ጉልበት አለ። አንደበታችሁ ላይ የሞተውን የማስነሳት ኃይል አለ። መጽሐፍ ሲናገር ምሳሌ ምዕራፍ 18 ቁጥር 22 ላይ ስትሄዱልኝ 18 22 ላይ ኢየሱስ ጌታ ነው። ይሄን ተናግሬ እንጸልያለን። ሉባካታ ላጋባ የቡስ ራባኮቫና ሲካ አዱላ ጋቪያና ማንዳ ሰቦሽ ኤላባሺ ላቫና ሰቦሽ ኡራዛካቲ ለጌቡስ። እሺ እዛ ከሜዳችን በፊት ምሳሌ ምዕራፍ 12 ቁጥር 14 ላይ የሰው ነፍስ ይላል ከአፉ ፍሬ መልካምን ነገርን ትጠግባለች። የሰው ምን ነፍስ? ኢየሱስ ጌታ ነው። ምሳሌ 12 14 አጂካባ የሰው ነፍስ ከአፉ ፍሬ መልካምን ነገር ትጠግባለች። ነፍሳችሁ የምትጠግበው አንደበታችሁ ላይ ካለው ፍሩት ነው። እሺ አንብበው ከፍ ባለ ድምጽ። የሰው ነፍስ ከአፉ ፍሬ
መልካምን ነገር ትጠግባለህ። እሺ ሰው እንደ እጁ ሥራ ዋጋውን ይቀበላል። አሜን አሜን አሜን። አስቀድሞ የሰው ነፍስ ካፉ ፍሬ መልካምን ነገርን ትጠግባለች። አፋችሁ ላይ ፍሩት አለ፣ ፍሬ አለ። ነገ የልጃችሁ ዴስቲኒ እናንተ አንደበት ላይ ነው ያለው። በዚህ ልጃችሁ አድጎ እንዳይታገል በብዙ ቻሌንጅ እንዳያልፍ አድጎ በኋላ ነቅቶ ከዛ በኋላ ደግሞ አድጎ ከነቃ በኋላ ደግሞ ለማፍረስ ያለው ቀላል አይደለም። ብዙዎቻችን ብዙ እየተነገረብን አድገናል። ሁሉ ብዙዎቻችን ልክ ሕፃን ልጅ የሆነ ነገር ልክ ሲሰብር ተሰበር እየተባለን ነው ብዙዎቻችን ያደግነው። ልክ ብርጭቆ ሲሰበር እና ያ ማለት ሳናቅን ያወጅ ነው። ግን በጌታ ፊት ምነግራችሁ የሆነ ነገር አንደበት ነው፣ አቅም አለው። ያዕቆብ መጽሐፍ ላይ እስቲ ያዕቆብ ምዕራፍ 3 ላይ ሲያወጡልኝ ያዕቆብ ምዕራፍ 3 ላይ ስለ አንደበት ኃይል ይናገራል። ይሄን ሁሉ የምናወራው አንደበታችሁ ላይ ያለውን ኃይል እንድታውቁ ነው። አያችሁ የሰው ነፍስ ካፉ ፍሬ መልካምን ነገር ትጠግባለች። ሰውም ይላል እንደ እጁ ሥራ ዋጋውን ይቀበላል። ከዚህ በኋላ እርግጠኛው ልንገራችሁ አለመሳካት ሊኖር ይችላል። በህይወት ዘመናችሁ ሁሉ አለመሳካትን እንዳታውጁ። ስራ ላይኖራችሁ ይችላል። ስራ እንደሌላችሁ አታውጁ፣ ስራ እንዳላችሁ አውጁ። ኢየሱስ ጌታ ነው። አሜን አሜን አሜን። እሺ ምን ይላል? ያዕቆብ ምዕራፍ 3 ከቁጥር 2 ወይ 3 ጀምረ እነሆ ፈረሶች ይታዘዙልን ዘንድ በደንብ ስሙ። ልጓም በአፋቸው ውስጥ እናስገባለን። ስጋቸውን ሁሉ እንመራለን። እነሆ ይላል መርከቦች ደግሞ ኢየሱስ ጌታ ነው። አያችሁ ትቀጥላለህ። እግዚአብሔር ሰው ፈረስ እንደፈለጋችሁ ማድረግ የምትችሉት ልጓም ስታስገቡለት ብቻ ነው። እንደፈለጋችሁ ማድረግ የምትችሉት ልጓም ካልገባ ግን እሱ ነው እንደፈለገ የሚያደርጋችሁ። ኢየሱስ ጌታ ነው። መርከብ ደግሞ ካያችሁ መርከብ ጥቂት አይደለም፣ በጣም ግራውንድ ፕላስ 3-4 ምናምን እንትን ይኖረዋል ወደ ላይ። ምናልባት በመርከብ ሄዶ የሚያቅሰውም ካለ ማደሪያ አለ፣ ብዙ እንትኖች አሉ። እንደ ግራውንድ ፕላስ 2-3 እንደ እንትን ነው። ይሄን የዚህ ቤት 2-3 ሊያክል ይችላል፣ የዚህ ቤት 3-4-5 ሊያክል ይችላል። በጣም ሂውጅ ነው። ይሄን የሚያክል ሂውጁ መርከብ ትልቅ እኮ ነው። ያን የሚያክል ትልቁ መርከብ በጥቂቷ ምን ይላል መሪ። ኦ ጂሰስ ሚገርም። ይሄን የሚያክል የዚህም ቤት 3-4 የሚያክል መርከብ በጥቂቷ መሪ እንደፈለጋችሁ ታደርጉታላችሁ። በፈለጋችሁት አቅጣጫ እንዲሄድ ታደርጋላችሁ። ወደዚህ ከፈለጋችሁ፣ ወደዛ ከፈለጋችሁ። ኢየሱስ ጌታ ነው። እስቲ አንብበው እግዚአብሔር ሰው ክብር ለናዝሬቱ ለኢየሱስ ይሁን። እነሆ መርከቦች ደግሞ ያን ያህል ታላቅ ቢሆኑ ምን ቢሆኑ ታላቅ ቢሆኑ በአውሎ ንፋስም ቢነዱ የመሪም ፍቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁ አንደበት ደግሞ ትንሽ ብልት ሆና በታላቅ ነገር ይመካል። ይሄ ማለት ነው። በህይወታችሁ ላይ መናገር ያለባችሁ እንደ እግዚአብሔር ቃል ትልልቁን ነው፣ ትንንሹን አይደለም። ኪሳራን አይደለም የምትናገሩት። በህይወት ዘመናችሁ ሁሉ የእግዚአብሔር ቃል ትልልቅ ስለሆነ ትልልቁን ነው በራሳችሁ ላይ የምታውጁት። ስኬትን ነው የምታውጁት፣ ድልን ነው የምታውጁት። የሚመካው በምን ላይ? በታላላቅ ነገር ስታውጁ ስትናገሩ የምታውጁትና የምትናገሩት ቃል በዘመናችሁ ሁሉ 30-60 100 ያፈራል። ህይወታችሁን ድራይቭ የሚያደርገው አንደበታችሁ ነው። እሺ ምሳሌ ምዕራፍ 18 ላይ ምን ይላል? ኦላቫና ዛጋባሽ የሰነፍ ከንፈር በጥል ውስጥ ትገባለች፣ አፉም በትርን ትጠራለች። የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው። የጆሮ ጠቢብ ቃል እንደ ጣፋጭ መብል ነው። ኢየሱስ ጌታ ነው። ሞትና ሕይወት በምላስ እጅ ናቸው፣
የሚወዳትም ፍሬዋን ይበላል። አሜን 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 አሜን። ሞትና ምን ሕይወት በምላስ እጅ ናቸው። ዋው ይገርም እኮ ነው። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል ካለ በኋላ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላል። ሞትና ሕይወት ላይፍ ኤንድ ዴዝ በምናችን ላይ ነው? አንደበታችን ላይ። እስኪ ሕይወትን አውጃለሁ ብሉ እስኪ። አያችሁ፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላል። ሞትና ሕይወት ላይፍ ኤንድ ዴዝ አውር አንደበት አውር ማውስ በአንደበታችን ላይ ነው ያለው። ሕይወትም ሞትም። አያችሁ፣ ሕይወትን ካወጃችሁ ከፊት ለፊታችሁ ሕይወት ይጠብቃል። ያ ማለት በየትኛውም የሕይወት አቅጣጫ ትዳራችሁ ላይ ሕይወትን ማወጅ፣ ቢዝነሳችሁ ላይ ሕይወትን ማወጅ፣ ነገራችሁ ሕይወትን እያፈራ ይመጣል። ዛሬ ከዚህ በኋላ ከአንደበታችሁ የሚወጣው ቃል የድል ቃል ብቻ ነው። አሁን ምንድን የምናውጀው በራሳችን ላይ ከዚህ በኋላ የስንፍናን ቃል ላለማወጅ ዛሬ ለራሳችሁ ኪዳን ትገባላችሁ። የስንፍናን ቃል ከመንገዳችሁ ታነሳላችሁ። ሲጫዋችሁ አሜን በሉ ሲ እኔ አንዳንዶቻችሁ አያለው እግዚአብሔር ወደ ተናገራችሁ ከፍታ የምትገቡበት ቀን ሲሆን ከዚህ ቀን ጀምሮ የሰማይ አምላክ እግዚአብሔር ከፊታችሁ ሲቀድም አያለው። እግዚአብሔር እንደዚህ ይለኛል፣ ለአንዳንዶቻችሁ የምስራች ዜና በእነዚህ ሳምንታቶች የምትሰሙት ናቸው። በዚህ 3 ቀን ከፊት እስከ ዓርብ ባለው ቀናት እግዚአብሔር የድልን ዜና ሲያሰማችሁ አያለው። ማን ነው ጮኸ አሜን የሚል ሰው? እግዚአብሔር የድልን ዜና ሊያሰማችሁ እኔ አያለው። የስንፍናን ቃል ሳይሆን እግዚአብሔር የድልን ቃል ሲያሰማችሁ አያለው።